የኪራ ፍቅረኛ መሆኔን ረስተኸው ነው? ምን? ኪራ አውቃ ነው በለኝ። ኪራ እሷ እኮ ናት ልጃችንን የገደለችው። ኪራ አትልፊ ቆንጅት። ኪራ ለእኔ ያለው ፍቅር አይደለም ልጅሽን አንቺን ራሱ በገልሽ ይቀርበኛል። አንቺ አረመኔ ውሻ ውጪ ከዚህ። አንቺ ደግሞ አፍሽን ዝጊ፣ በሰው ቤት አትንጣጭ። ቆይ አንተ ምንድን ነው እንደዚህ ብራ የምትከተለው? አንድ ነገር በላት እንጂ ይህችን ሰይጣን። ከዚህ በኋላ እዚህ ቤት ነው አንቺ ጨካኝ ነሽ። ቆይ ልጃችንን ገለይ እዚህ ቤት ልታኖራት ነው? ቆይ ምን አድርጌ ነው ደግመህ እንደዚህ ሰበርከኝ? ኪራ ምን እየተፈጠረ እንዳለ ልታስረዳን ትችላለህ? የቤት ዓለም አንዳንድ ጊዜ ለመልካም ሰዎች ደጋግማ መስበርን እንጂ ማንሳትን አታውቅበትም። ዛሬ ጽናት ድጋሚ ተሰብራለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ጽናት ተከታታይ ድራማ ክፍል 43ን ይዘንላችሁ ቀርበናል። ተከታተሉን። ኪራ ችግረኛ ናት ብሎ ያስገባት ሰራተኛው አንድነት ዛሬም ሌላ ችግር ይዛ መጥታለች። ታዲያ ተደብቃ ስልክ እያወራች ነበረ። ነገር ግን ጠዋት በማለዳ ቤቱን እያጸዳች በነበረችበት ቅጽበት አንድ ወረቀት በበሩ በኩል ተወርውሮ ነበረ። ያ ወረቀት የወረወረችው ቤቲ ናት። ታዲያ ወረቀቱንም አንስታ ወስዳ ኪራ ሳሎን ላይ ቁጭ ባለበት ወስዳ ሰጠችው። ኪራም ወረቀቱን ከፍቶ ሲያዩ በድንጋጤና በንዴት ፊቱ ተንቦገቦገ። ነገር ግን አንድነትን ለማንም ትንፍሽ እንዳትይ፣ ስለዚህ ነገር ለጽናትም እንዳትናገሪ እያለ አስጠነቅቃት። አንድነትም እኔ ምን ብዬ ወረቀቱስ ምን እንደሆነ መቻየውኝና እያለች ነገረችው። እሱም አዎ አላየሽም አልሰማሽም አላትና በንዴት እየጦፈ ጥሏት ወደ ሌላ ቦታ ሄደ። በሌላ በኩል ጽናት አንድነት ደረጃ ላይ ቁጭ ብላ ስልክ ስታወራ ትደርስባታለች። ነገር ግን አንድነት ጽናትም ስትመለከታት በድንጋጤ ሰውነቷ ይርበተበታል። እንዴ ምን ሆንሽ ስትዝችባት ሰምችሻለሁ፣ አይንሽ ወጥቶ ሊሄድ ነው፣ ለምንድን ነው የምትዝጂው? በማን ነው የምትዝጂው? እያለች ደጋግማ ጠየቀቻት። ነገር ግን አንድነት ሁልጊዜም ውሸትን በውሸት ማደባበስ ትወዳለችና አሁንም ድጋሜ ሌላ ውሸት ጨመረች። የአክስቴ ልጆች እኮ እነሱ እኮ ያው ለእነሱን ነው ሌላ እኮ አይደለም እያለች ተርበተበተች። የሌባ አይነ ደረቅ ይሏቸዋል እንዴ ነው። ታዲያ ጽናትም እሺ ይሁን ያስታውቅብሻል ብላ ጥላት ወደ ቤት ገባች። እቤት ስትገባም ኪራ አልጋው ላይ ዘው ብሎ ጋደም ብሏል። ነገር ግን በሀሳብ ማዕበል እየተዋጠ ይገኛል። ጽናትም አጠገቡ ሄዳ ጋደም አለችና ምን እያሰብክ ነበር? ስለ ወደፊት ልጆቻችን ወይስ ስለምንድን ነው አለችው። ኪራም አዎ ስለ ወደፊት ልጆቻችን እያሰብኩ ነው። ሰፊ ቬሎ ለብሰሽ እኔ ደግሞ መጥቼ ቬሎውን ግለጥ አድርጌ ሳይሽ ታይሽም አላት። እሷም በደስታ አረ በእናትህ ሆዴ እኮ ተነፋ አለችው። እንዴ ምን ሆንሽ? ጨዋታ ጀምረሻል ይላታል። ታዲያ ጽናትም እንዴ እንደዚህ ስትክበኝ ነዋ አልቻልኩም፣ በጣም ጠገብኩኝ አለችው። እሱም አንቺን ያልወደደ ሰው አለ እንዴ? ደግሞስ አንቺን የማይወድ ሰው አለ እንዴ አላት። ጽናትም እንዴ ምን የዜን ያክል ካብከኝሳ እያለች ፈገግ አለች። አዎ እኔን የማይወድ ሰው አለ እንዴ? አይ እንደውም አሰልፍልሃለሁ አለችው። ወንድ ነሻ አሰልፊያቸው እግራቸውን ብዬ ነው የምጥልልሽ፣ አተኝም እንዴት ጡንቻዬን ብሎ ይጎረራባት ጀመር። እሷም አዎ እልፍ ቢሰበሰብ አንድ አንተን ብቻ አለችውና ፍቅሯን ገለጸችለት። እሱም በደስታ ልቡ እየዘለለ ፍቅሩን ገለጸላት። ነገር ግን ደግሞ በሌላ በኩል በሀሳብ ማዕበል ተውጧል። ቤቲ የላከችለት ወረቀት የጽናት እየተራቆተ ገላ ነው። ሻወር ስትወስድ አንድነት ተደብቃ ያነሳችው ፎቶ ነው። ታዲያ ጽናት ይህንን አታውቅም። ነገር ግን ኪሩቤል ደርሶታል። እንዴት አድርጎ ይህንን አደጋ ከእሷ ዘወር ማድረግ እንዳለበት በሀሳብ ተውጧል። ታዲያ የቤትን ክፋት ማን ይቋቋመዋል? ኪሩቤል የሚያማክረውም ሰው አጥቷል። ግራ ገብቶታል። እንዳያማክራቸው እዚህ ጋር ሌላ ጭንቀት ሊፈጥርባቸው ነው። ነገር ግን ደግሞ ዝም እንዳይል ብቻውን በጭንቀት ማዕበል እየተዋጠ ይገኛል። ቤቲ ላገኝ ይፈልጋለሁ ብላ ምግብ ቤት ቀጠረችው። እሱም ሊያገኛት ሄደ። እንደደረሰችም ጉንጩን ሳም ስታደርገው በእጁ ጥርግ አደረገ። ነገር ግን ቤቲ አሁንም ቢሆን እየዛተች ይኸውልህ ከዚህ በኋላ እንደውም እግሬን አስመሃለሁ፣ ማትስማማ ከሆንም ደግሞ ያችን ሰራተኛ ገረድክን ፎቶዋን በአደባባይ ለሁሉም ለቅቄ መዛበቻ አድርጋለሁ አለችው። ሩቤልም አንቺ ሰይጣን የሚቀናብሽ ሴትዮ ነሽ፣ ሴትዮ አትበለኝ፣
እኔ እንዳንቺ አይነት ክፉ ሰው አላየውም። ምን አይነት ሰው እንደሆንሽ ፈጣሪ ይወቅልሽ እያለ ደጋግሞ ቢነግራትም እሷ ግን ከክፋቷ መቼም ቢሆን አትቆጠብምና ክፋቷን ቀጥላበታለች። አሁን አቤት እንድትወስደኝ እፈልጋለሁ፣ አቤት ካልወሰድክኝ ሌላ ስህተት ሰራለሁ አለችው። ኪራም በቃ እሺ ጽናትን ታያትና እኔም ፎቶ አንስተሽ መልቀቅ ትችያለሽ አላት። ጭራሽ ለዚህም ደርሳልኛል አላደርገውም፣ አሁን እኔ አቤት መሄድ እፈልጋለሁ አለችው። በሀሳቧም ተስማምቶ ወደ ቤት ይዟት ሄደ። ነገር ግን ሁሉንም ተሰብስበው እንዲጠብቁት ነግሯቸው ነበርና ሁሉም ተሰብስበው በጭንቀት ጠበቁት። ናሆም ምን እንደተፈጠረ ማወቅ ፈልጓል። ምሩም እንደዚሁ፣ ጽናትም የሆነውን ነገር አላወቀችም። ታዲያ ናሆም ጭንቀት ቢይዘው ጽናት መታወቁት ነገር አለ፣ ኪሩቤል ለምን እኛን ሁላችንም ሰበሰበን ለምን ፈለገን ብሎ ጠይቃቸው። ሁሉም አናውቅም አሉ። ነገር ግን ምሩ እንደዚህ ብሎኛል፣ የሆነውን አላውቅም፣ ጽናትን አደራ ብሎኛል አለች። ታዲያ ጽናት በዚህ ሰዓት ልቧ ድንገት ጣለባትና አለች። የሚመልስላት ግን አላገኘችም። ነገር ግን ትንሽ ደቂቃዎች ሳይቆይ ኪሩቤል ከዛች ከተንከሲሷና ከነገረኛዋ ቤቲ ጋራ ጎርደድ እያለ መሀል ሳሎን ላይ ተገኘ። ይህኔ ሁሉም በድንጋጤ ተዋጡ። ናሂ በጩኸት አንቺ ሰይጣን እዚህ ምን ትሰሪያለሽ አላት። እሷም መልስ አልሰጠችውም። ነገር ግን ኪራ ምን እያደረግክ ነው ብላ ጽናት ፊቱን እየደባበሰች እየሆነ ያለውን ነገር እንዲያስረዳት ደጋግማ ጠየቀችው። ኪሩቤልም መመለስ አቅቶት ተርበተበተ። ነገር ግን ኪራ ውሸት ነው በለኝ፣ ምንድን ነው የማየው አለችው። አየሽ ፍቅሩ እስካሁን ከኔ ያልወጣለትም፣ አንቺ ቦታሽን አላወቅሽም እያለች የተለመደውን ኩራቷንና መንጠባረሯን ቤት ይቀጠለች። ታዲያ ምሩን ንዴቷ ገንፍሎ ብድግ ብላ አንቺ ሰይጣን፣ አሁን አንቺ ሰውነሽ እዚህ ቤት ተመልሰሽ የመጣሽው አለቻት። አንቺ ደግሞ ዝም በይ፣ በሰው ቤት አትመጻደቂ ብላ ምሯን አፏን አስያዘቻት። ነገር ግን ጽናት ኪራን ደጋግማ መጠየቁን ተያያዘችው። ኪራዬ ውሸት ነው በለኝ፣ ምንድን ነው አለችው። ናሆምም በብስጭት እኔ ምልህ ይችን ሴትዮዋ እንድበላት ምንድን ነው እየተካሄደ ያለው አለው። አይ ከዚህ በኋላ ቤቲ እዚህ ነው የምትኖረው አለ አንገቱን ወደ መሬት አቀርቅሮ። ጽናት የሰማችውን ማመን አቃታት። አንድ ጊዜ በጥፊ ላስ አደረገችው። ኪራም ምላሽ ሳይሰጥ ፊቱን እያሻሼ በዝምታ ተዋጠ። ነገር ግን ቤቲ ሁልሽም እዚህ ቤት ስወጣሽ ቃብጠሽ ነበር አደለ? እንግዲህ እናንተ በተራችሁ ትወጣላችሁ እያለች ሳተችባቸው። ኪሩቤል አንገቱን ደፍቶ እንዳቀረቀረ ወደ መኝታ ቤቱ ተመልሶ ይገባ። ናሆምም በብስጭት በጣም ታሳፍራላችሁ፣ ከሱ ድንቁርና ያንቺ አይን አውጣነት ብሎ ጥሏቸው ወጣ። ሁሉም ተበታተኑ። መንጋው እረኛ እንደጠፋበት እረኛ ሁሉም ወደ የቦታው ተበታተነ። ጽናትም ወደ ነበረችበት ቤት ተመለሰች። ታዲያ ልቧ በጣም ተሰብሯል። ለጓደኛዋም ክፍል ቁጭ ብላ በትካዜ ተወጣ። ኪሩቤል ግን ምን አድርጌ ነው ደጋግሞ የሰበርከኝ? አባቴ እባብ ሞኝን 2 ጊዜ ነድፏል ብሎ ነበረ፣ አንዴ እያየ አንዴ ሳያይ። ኪራ ግን ደጋግመህ ጎዳኸኝ እያለች ራሷን መውቀስ ጀመረች። ነገር ግን ኪራ እንዴት እንደ ጎዳትና ለምን እንደዚህ እንዳደረገ አሁንም ልቧ አምኖ ሊቀበልላት አልቻለም። የሆነ ሴራ ከበስተጀርባ እንዳለ ልቤ እየነገረኝ ነው። ለምንድን ነው ግን አሁን ሰው ይሄን ብነግረው አያምነኝም፣ እንደውም ይስቁብኛል እያለች ከራሷ ጋር ማውራት ጀመረች። ጓደኛዋ መጣች። በፈገግታ የተሞላች ጓደኛ አለቻት። ልታሳስቃትና ነገሮቹን ልታስረሳት ሞከረች። ነገር ግን ጽናት በሀሳቧ ኪራ ጋ ነች። በሌላ በኩል እዚህ ጋር ቤቲ መንደላቀቁን ተጀምራለች። ኪራን ናግሬን ንሽልኝ፣ መሳጅ አድርግልኝ ማለት ጀመረች። ኪራም እገልሻለሁ፣ እሰብርሻለሁ ብሎ ጥሏት ተነስቶ ሄደ። ታዲያ በዚህ መሀል የጽናት ስም ሲጠራ ጆሮዋ ላይ ያቃጨለባት አንድነት ክፋት ያደረገ ሰው ያንቀዠቅዠዋልና መሀል ሳሎን ላይ መታ ጠራሽኝ ቤቲ አለቻት። አንቺ ደግሞ ሰይጣን ይጥራሽና ማን ጠራሽ ብላ እንደተለመደው ሰራተኛ ማስበርገጉን ታውቅበታለችና የተለያዩ የሚሰብሩ ቃሎችን እየተናገረች አንድነትን ደጋግማ ሰበረቻት። ጭራሽ ባስ ብላ በበሽተኛ ልጇን መጣችባት። ይህኔ አንድነት ልቧ እጅግ ተሰበረ። ያደረገችው መጥፎ ሴራና ክፋት አሁን ላይ ታወቃት። አንድነት ስትሰራው የኖረችው የክፋት ተንኮሏ እየደጋገመ እየመጣ ይወቅሳት ጀመር። መቼም ተንኮለኛ ሰው መልካም ያደረገ ቢመስለው አንድ ቀን
በህሊናው መወቀሱ አይቀርምና በሰዎች ክፉ የሰራችው አንድነት ዛሬ አይምሮዋ በጸጸት ደጋግሞ እየገረፋት ይገኛል። ታዲያ አምላኪ ሆይ እኔ ቀና ብዬ ላይህ አይገባኝም፣ ነገር ግን ልጄን በእኔ ሰበብ በእኔ ጥፋት አትቅጣብኝ እያለች ፈጣሪዋን ተማጸነች። እንባዋም አይኗ ሞሉ። ታዲያ ድንገት ሳታስበው ጽናት መጣች። ጽናት መታም ምን ሆና እንደሆነ ልታባብላትና ልጠይቃት ሞከረች። ነገር ግን ውሸትን በውሸት እያዳፈነች የምትኖረው አንድነት አሁንም አይ ያክስቴ ልጅ ታሞ ነው ምናምን ብላ ማለባበሱን ተያያዘችው። ጽናት ለሰው አዛኝና ሩህሩህ ናት። መልካም ነገርን እንጂ ክፋትን አትወድም። ሰዎች ሲስቁ እንጂ ሲያለቅሱ ማየት አትወድም። በአንድነት መረበሽ ጽናትም ተረብሻለች። አረጋግታት ስለ ኪራም ጠይቃት ወጥታ ልትሄድ ፈለገች። ነገር ግን ቤቲ ልጇን ከማህፀኗ እንዳስወረደችባትና ድጋሚ እንዳታቅፎ እንዳደረገቻት ለአንድነት ነገረቻት። ይህን የአንድነት ልቧ ሽብረክ ብሎ በሀዘኔታ የተሞላ ይመስላል። እውነታውን ትነግራት ይሆን ወይንስ ከማን ወገን ትሆን? አንድነት አሁን ላይ የቤቲ ክፋት እየታወቃት ያለ ይመስላል። በቀጣይ ክፍል እስክንገናኝ ቸርን ሰንብት።